ከጥንት ጀምሮ የሰው ልጅ አይኑን ወደ ሰማይ አንስቶ ደመናን ይመለከታል፣ ዝናብንም በጉጉት ይጠብቃል። ምክንያቱም ዝናብ የውሃ ጠብታ ብቻ አይደለም፣ የህይወት ቀጣይነት ነው። የምድር እስትንፋስ ነው። የተፈጥሮ የማያቋርጥ ቃል ኪዳን ነው። ሰው ከመጀመሪያው ቀን ጀምሮ ከሰማይ የሚወርደውን ውሃ ተመልክቷል። እርሱን በሳይንስ ከመግለጹ በፊት በእምነት አውቆታል። በምክንያት ከመረዳቱ በፊት በልቡ ተቀብሎታል። በሁሉም ስልጣኔዎች ውስጥ ዝናብ የተፈጥሮ ክስተት ብቻ አይደለም፣ የተስፋ ምልክት ነው፣ የበረከት ምልክት፣ እናም የፈጣሪ ስጦታ። የተከበራችሁ የገዲዮ ቴሌቪዥን ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዝግጅታችን ስለ ዝናብ በረከትነት ከሰው ልጅ ጋር ከማህበረሰብ ጋር ያለውን ትስስር ልናወሳ ወደናል። እስከ ፕሮግራሙ ማብቂያ ድረስ አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ዛፎች በውሃ ይናገራሉ፣ ወንዞች በውሃ ይዘምራሉ፣ አፈር በውሃ ይተነፍሳል። አበቦች በውሃ ይስቃሉ፣ ደኖች በውሃ ይወለዳሉ። የሰው ልጅ ከመጀመሪያው እስትንፋስ እስከ መጨረሻው እስትንፋስ ድረስ ከውሃ ጋር የተሳሰረ ሕይወት ይኖራል። ዝናብ ደግሞ ሰማይ ከምድር ጋር የሚያደርገው ውይይት ነው። ደመና ሲከፈት ሰማይ ምድርን እንዳረሳት ያስታውቃል። የመጀመሪያው የዝናብ ጠብታ አፈርን ሲነካ ሕይወት እንደገና ይጀምራል። ዘሮች ይነቃሉ፣ ወንዞች ይሞላሉ፣ አበቦች ያብባሉ፣ ችግኞች ደን ሆነው ምድርን በአረንጓዴ ልብስ ያለብሳሉ፣ ሰዎችም ተስፋቸውን ያድሳሉ። ምናልባት ለዚህ ነው ብዙ ማህበረሰቦች ዝናብን ከአየር ሁኔታ በላይ የተመለከቱት። ለእነርሱ ዝናብ መልእክት ነው፣ በረከት ተስፋም ነው፣ ሰማይ ለምድር የሚጽፈው ደብዳቤ ነው። ለገዲዮ ሕዝብ ዝናብ የሚጠበቅ ክስተት አይደለም፣ የሚቀበሉት በረከት ነው። ውሃ የሚጠጣ ሀብት ብቻ አይደለም፣ የህይወት ቅዱስ ስጦታ ነው። ከተፈጥሮ ጋር ያለው ግንኙነት በባለቤትነት ሳይሆን በአደራነት የተገነባ ነው። በዚህ ምድር ውስጥ ዝናብ ሲዘንብ የሚረሰርሰው አፈር ብቻ አይደለም፣ የሰውም ልብ ነው። ወንዝ ሲፈስ የሚንቀሳቀሰው ውሃ ብቻ አይደለም፣ ባህልም ጭምር ነው። ጫካው ሲለመልም የሚያድገው ዛፍ ብቻ ሳይሆን ትውልድን የሚያስተሳስር የማህበረሰብ ትውስታ ነው። ይህ የዝናብ ታሪክ አይደለም፣ ይህ ውሃን እንደ በረከት የተቀበለ የህዝብ ታሪክ ነው። ከተፈጥሮ ጋር የተጻፈ የመንፈስ ውል ታሪክ፣ ሕይወትን በዝናብ የሚያነብ በውሃ የሚያስብና በተፈጥሮ የሚኖር ህዝብ ታሪክ። ይህ የገዲኦ ታሪክ ነው። ዝናብ ከደመና ተለይቶ አይታይም፣ ከሕይወት ተለይቶ አይኖርም። የሚዘንበው ውሃ ብቻ አይደለም፣ ከሰማይ የሚወርድ በረከት ነው። በገዲኦ ባህል ዝናብ የመልካም ነገር ምልክት ነው። አንድ ሰው ለአስፈላጊ ጉዳይ ከቤቱ ወጥቶ በመንገዱ ላይ ዝናብ ሲዘንብበት ያ እንደ መልካም ምልክት ይቆጠራል። የሚሄድበት ጉዳይ በበጎ እንደሚጠናቀቅ ተስፋ ያደርጋል። በዚህ ባህል ውስጥ አንዳንድ ምልክቶች በቃላት አይገለጹም፣ በተፈጥሮ ይገለጣሉ። እንግዳ ወደ ቤት እንደገባም ዝናብ ቢዘንብ ቤተሰቡ ካዩ አፌን ይላሉ። መልካም ዕድል መጣ፣ በረከት ገባ ማለት ነው። በዚያ ቅጽበት እንግዳው ብቻ አይደለም የደረሰው፣ በረከትም አብሮት እቤታቸው ድረስ መጥቷል።
ይህ እሳቤ በአጋጣሚ የተፈጠረ አይደለም። ከምድር ጋር በመኖር ወቅቶችን በመከተል ዝናብን በመጠበቅና ሕይወትን ከተፈጥሮ ጋር በማተሳሰር የተገነባ የዘመናት ጥበብ ነው። በገዲኦ ብሔር ውስጥ ውሃ ከሕይወት አይነጠልም። ውሃ የሰው ልጅ የተፈጥሮ ዓለም እናም የፈጣሪን የሚያገናኝ ዝምተኛም ድልድይ ይመስላል። ስለዚህ ወጣቶችና ልጆች ወንዝ ሲሻገሩ ትልቅ ሰው ካለ ቅድሚያ ይሰጡታል። ይህ ለሰው ልጅ ብቻ የሚሰጥ ክብር አይደለም። በውሃ ፊት ሁሉም ራሱን ዝቅ የማድረግ ባህል ነው። በገዲኦ ምድር ሰው ከተፈጥሮ ጋር አይታገልም። ከተፈጥሮ ጋር ይኖራል። ከተፈጥሮ ይማራል። ከተፈጥሮ ጋር ቃል ይገባል። በልማድ በእምነት ከትውልድ ወደ ትውልድ በተላለፈ ጥበብ ውስጥ የተጠበቀ ነው። ስለዚህ የጥንቱ የገዲኦ አባቶች ሳር ወይም ሰርዶ ከመቁረጣቸው በፊት መሳሪያቸውን አያነሱም። መጀመሪያ እጃቸውን ወደ ፈጣሪ ያነሳሉ፣ ይጸልያሉ። ከዛም በኋላ ብቻ ተፈጥሮን ይነካሉ። ይህ ቀላል ስርዓት አይደለም። ይህ የኔ ነው ከማለት ይልቅ ይህ አደራ ነው የሚል የዓለም እይታ ነው። ምድርን ከመጠበቅም በፊት ፈቃድ የሚጠይቅ ባህል፣ ተፈጥሮን ከመቆረጥ በፊት ምስጋና የሚያቀርብ ማህበረሰብ። ይህ ክብር በወንዞች ፊትም ይቀጥላል። የጥንቱ የገዲኦ ፈረሰኛም ወደ ወንዝ ሲደርስ በፈረሱ ላይ ሆኖ አይሻገርም። ከኮርቻው ላይ ይወርድና ወደ ወንዙ ይቀርባል። በውሃው ፊቱን ይታጠባል፣ አፉን ይጉመጠመጣል። ከዚያም ፈጣሪውን አመስግኖ መንገዱን ይቀጥላል። ይህ ስርዓት የጉዞ ማቆሚያ አይደለም፣ የሕይወት ምንጭን የማክበር ስርዓት ነው። ውሃ ከባህል አንጻር የሚጠጣ ነገር ብቻ አይደለም፣ የሚከበር ነው፣ የሚመሰገን እንዲሁም የሚጠበቅ ነው። የተፈጥሮን ሀብት በጣም ይፈራል፣ ይጠብቃል። ፈጣሪን ሲጠይቅ ይሄንን ምድሪቷን ባቶ ነው የሚለው በገዲኦ ኡፋ። ባቶ ማለት ምድር ማለት ነው፣ መሬት ማለት ነው። የማይናገር ነውናል። ይሄ የማይናገር ምድር የሰጠ አምላክ ምድሪቷ ላይ የበቀለውን ሳር ደግሞ ቆርጪሳ አላል። ቆርጪሳም በእግር በእጅ አይቆርጥም። ይሄን ቆርጪሳም በቢላዋም እንደ ልብ ዝም ብሎ አይነካም። ምን ሳደርግ ሳይጸልይ ኃጢአት እንዳይሆን ፈጣሪ የሰጠ ቆርጪሳ ነው፣ ፈጣሪ የሰጠ ሳር ነው፣ ፈጣሪ የሰጠ ልምላሜ ነው ብሎ ከጸለየ በኋላ ነው ሳሩን ራሱ ሚነካ። ይሄን ሰርዶን ለመቁረጥ ሰርዶን ለመንቀል ሳይጸልይ አይነቅልም፣ አይቆርጥም። ሰርዶን ደግሞ እሱን ጸልዮ ደግሞ የሚቆርጥ የባለ መሪዎች አሉ፣ ሁሉም አይቆርጥም። በጣም ትልቅ አክብሮት ይሰጣል፣ በጣም ይፈራል። ዝም ብሎ ሰርዶን ወይ ቆርጪሳን ከነቀለ ገዲኦ ያ የነቀለ ሰው ይሞታል ነው የሚባለው፣ ያ ትውልድ አይረባም ነው የሚባለው። ስለዚህ እዚህ ላይ ቆርጪሳ ላይ ሰርዶ ባለበት ቦታ ላይ ልዩ ስፍራ አድርጎ ያያል፣ በልዩ ሁኔታ ያከብራል። ወንዞቹንም በጣም ያከብራል። እንዴት ያከብራል ብትል ገዲኦ ወንዝ ጋር ሲደርስ ፈረስ ላይ ሆኖ ወንዙን አይሻገርም። ከፈረስ ወርዶ በዛ ወንዝ ይሄ የማይናገር ወንዝ የሰጠ አምላክ መጥፎን ከኛ አቀዘቅዝ ብሎ እዛ ጸልዮ አጥቦ ታጥቦ እጁን ውሃው ወስዶ ቀምሶ እዛው ተፍቶ ይሻገራል። ጸልዮ ከፈረስ ወርዶ ኮፍያንም ቆብ ካስቀመጠ ያነሳል። መኪና ላይም ከሆነ የባህል አባቶች መኪናን እዛ ወንዝ ዳር አቁሞ ጸልዮ ነው የሚሻገረው። ያለ ውሃ የሚያደርገው አንዳች ድግስ የለምና ውሃ ትልቅ ፍጥረት ነው። ስለዚህ ይሄንን ውሃ የሰጠኝ ማልካው ተተ ማገን ይላል። ወንዙን የፈጠርክ አምላክ፣ ሰርዶን የፈጠርክ አምላክ፣ እቺ ምድሯን የፈጠርክ አምላክ፣ ሰማይን ደግሞ ኮከብን የፈጠርክ አምላክ አንተ የሰማ አምላክ ነህ። በጣም ይፈራል፣ ያከብራል። ደኑ የሚኖርበት ቦታ ነው። ወንዙ የሚጠጣበት ብቻ ሳይሆን የሚታሰብበት ስፍራ ነው። ዛፍ ጥላ ብቻ አይሰጥም፣ የትውልድን ማስታወሻ ይዟል። በዚህ የሕይወት እይታ ውስጥ ሰው የተፈጥሮ ባለቤት አይደለም፣ አደራ ጠባቂ ነው። እናም ይህ አደራ የሚፈተነው
በአንድ ጥያቄ ነው። ሰማዩ ዝም ቢልስ? የሚጠበቀው ዝናብ ባይዘንብስ? ደመናው ቢሸሽስ? ያኔ ምን ይሆናል? ለገዲኦ ሕዝብ የዚህ ጥያቄ መልስ በውሃ ውስጥ ሳይሆን በጸሎት ውስጥ ነው። ሰው ዝናብን ማጣት አይችልም፣ ነገር ግን መጠበቅን ያውቃል፣ መጸለይን ያውቃል፣ ተስፋ ማድረግንም እንዲሁ። ጥሩ ፀሐይ፣ ጥሩ ደመና፣ ዝናብም እንዳይታጣ ፀሐይም እንዳይበዛም እንዳይጎልበትም ወደ ፈጣሪ የሚጸልይበት ጊዜ አለ። ሁሌ ይሄን እናፈቃል፣ ይጸልያል። ደመና ጥሩ እንዲሆን ነፋሻማ ቦታ ላይ ነፋሻማ አካባቢ ላይ ለመኖር በጣም የሚጓጓ የተለየ ባህሪ የሚያሳይ የዝናብ ሁኔታ ወይ ደግሞ የፀሐይ ሁኔታ ካለ የሚጸልይ በአባገዳ አማካይነት በባለ መሪዎች አባገዳ ትእዛዝ ይሰጣል ለባለ መሪዎች። በዛ አማካይነት በባለ መሪዎች አማካይነት በየሾንጎ በአባገዳ ትእዛዝ የሚጸልይ ማህበረሰብ ነው። ምድሪቷ ላይ ራሱ የተለየ ነገር ከተገኘ በአየር ጸባይ ራሱ ለውጥ ካየ በዝናቡ ራሱ ለውጥ ካየ በዓለም ራሱ እንደው በአገር ደረጃ የተለየ ባህሪ የሚታይ የጦርነት የተለያየ ነገርም ከተገኘ የበሽታው የኩፍኝም መብዛትም ካለ ለዛው ለሚመጣ ክፋት ህዝቡ በዛ ክፋት እንዳይዳረግ የሚጸልይ የሚለምን ማህበረሰብ ነው። በገዲኦ ምድር የዓመቱ ወቅቶች የራሳቸው ሥርዓት አላቸው። የዝናብ ወራቶች ይታወቃሉ። የአዝመራ ማብቀል፣ የማደግና የመሰብሰብ ጊዜያት ከትውልድ ወደ ትውልድ በተላለፈ ዕውቀት ተለይተው ይታወቃሉ። ነገር ግን አንዳንድ ጊዜ ሰማዩ ዝም ይላል። የሚጠበቀው ደመናም አይመጣም። የሚጠበቀው ዝናብ አይዘንብም። ምድር ትጠማለች፣ እርሻውም ይጠብቃል፣ ሰዎችም ወደ ሰማይ ያያሉ። በዚያን ጊዜ የገዲኦ ሕዝብ ድርቅን እንደ ተፈጥሮ ክስተት ብቻ አያየውም። ጥያቄ ይጠይቃል። ለምን ዝናብ ቀረ? ለምን ደመናው አልተከፈተም? ለምን ምድር ውሃ ተጠማች? ይህ ጥያቄ ከአየር ንብረት በላይ ነው። ወደ ማህበረሰቡ ይመለሳል፣ ወደ ራሳቸውም ይመለከታሉ። በዚህ ጊዜ ጨንቻ በመባል የሚታወቁ መንፈሳዊ አገልጋዮች በባህላዊ እምነት መሰረት ለእነርሱ ልዩ መንፈሳዊ ስጦታ እንደተሰጣቸው ይታመናል። ማህበረሰቡን ወደ ፈጣሪ ይመራሉ። የሚያደርጉት የመጀመሪያው ነገር ጸሎት ሳይሆን ምርመራ ነው። ምን ተፈጠረ? ምን ተሳሳትን? እንደ ባህላዊ እምነቱም ጥፋት ወይም ስህተት እንዳለ ከታመነም ፋጬ የሚባለውን የንስሐ ጸሎት ይደረጋል። ሰብሉ እንዲያፈራም፣ ወንዞች እንዲሞሉ፣ ረሃብ እንዳይመጣም፣ የቤተሰቦች ጎተራም ባዶ እንዳይሆን፣ ሕፃናት እንዲያድጉ ፈጣሪም ይለመናል። ከዚያም እንደ ሁል ጊዜው አይኖች ወደ ሰማይ ይመለሳሉ። ደመናው ይታያል፣ ንፋሱ ይቀየራል። የመጀመሪያው የዝናብ ጠብታም በአፈር ላይ ይወድቃል። ያ ጠብታም ለሌሎች ውሃ ሊሆን ይችላል። ለገዲኦ ሕዝብ ግን የተመለሰ ተስፋ ነው፣ የተሰማ ጸሎት። ገዲኦ ሁሉንም ወቅቶችን አከፋፍለው የሚያውቅ ማህበረሰብ ነው። የእርሻ ወቅትን ያውቃል፣ መቼ እንደሚዘራ፣ መቼ የተዘራውን እህል እንደሚሰበሰብ፣ መቼ ዝናብ እንደሚያገኝ፣ መቼ እንደማያገኝ ወቅቱን ራሱ በተሸነሸነ ሁኔታ ያውቃል። ይሄ የዝናብ ወቅት ነው። ማሳን ራሱ ሲመነጥር የሚንጣረው አይነቶቹ ራሱ አሉ። እንዴት እንደሚመነጠር የተመነጠረውን ሳር እንዴት የሚርከፈከፍም ከሆነ የሚበተንም ከሆነ የሚበተንበትን የሚሰበሰብም ከሆነ ሰብስቦ ቁጭ የሚያደርግበትን መሬትንም ደግሞ እንዴት እንደሚቆፈር የአቆፋፈር ስልት ራሱ በወቅቱ ይሄ በወረቀት ሳይጽፍ በራሱ ሐሳብ እንዴት እንደሚቆፈር አቆፋፈር ስልት ራሱ እንሰት ደግሞ መቼ ቂጡ ተቆርጦ እንደሚተከል መቼ እንደማይቆረጥ መቼ በቅጠል እንደሚተከል በአሁኑ ወቅት በዚህ ወቅት ቅጠል አይቆርጥም፣ በቅጠል ይተክላል። ጥር፣ የካቲት፣ መጋቢት አካባቢ ደግሞ ቅጠሉን ቆርጦ ይተክላል። የእንሰት ቂጥም የሚቆርጥበት ሳይቆርጥ ከነ ስራስሮቹ አሉ። ስራስሮቹ የሚቆረጥበትና የማይቆረጥበት ወቅት ራሱ ያውቃል ገዲኦ። ስለዚህ ሁሉም የእርሻ ካላንደሮች የዝናብ ወቅትም ቢሆን በገዲኦ አርሶ አደር በገዲኦ ባህል አባቶች ይታወቃል። ዝናብ ሲዘንብ የሚረጥበው አፈር ብቻ አይደለም፣ የሰውም ልብ ጭምር ነው። ውሃ ሲፈስ የሚንቀሳቀሰው ወንዝ ብቻ አይደለም፣ የባህል ትውስታም ነው። ማህበረሰብ እሴትና የህይወት ተስፋም አብሮ ይፈሳል። የገዲኦ ሕዝብ ከዘመናት በፊት የተረዳው አንድ ቀላል እውነት አለ።
ተፈጥሮ የምንወርሳት ንብረት አይደለችም፣ ለሚመጣው ትውልድ የተሰጠች አደራ ናት። ስለዚህ ውሃን ያከብራል፣ ዛፍን ይጠብቃል፣ ምድርን ይንከባከባል። ምክንያቱም እነዚህ ሁሉ የሕይወት አንድ ትልቅ ሰንሰለቶች ናቸው። ዛሬ ዓለም የአየር ንብረት ለውጥን፣ የውሃ እጥረትንና የደንን መጥፋት በጭንቀት እያየች ባለችበት ዘመን ይህ የጥንት ጥበብ የትናንት ታሪክ ብቻ ሳይሆን የነገ መፍትሄም ሊሆን ይችላል። ሰማይ ከምድር ጋር ያለው ውይይት እንዲቀጥል፣ ዝናብ እንደ በረከት እንዲወርድ፣ ወንዞች እንዲፈሱ፣ ደኖች እንዲለመልሙ እኛም የተፈጥሮ ባለቤቶች ሳንሆን ታማኝ አደራ ጠባቂዎች መሆናችንን ልናስታውስ ይገባናል። ምክንያቱም ውሃ የሕይወት ቋንቋ ነው። ዝናብ ደግሞ ሰማይ ከምድር ጋር የሚያደርገው ውይይት ነው። ይህ የገዲዮ ሕዝብ ከተፈጥሮ ጋር ለዘመናት የኖረው የአክብሮት የእምነትና የሕይወት ታሪክ ነው። እኛም ይህንን ታሪክ ስንጠብቅ በእውነቱ የምንጠብቀው የራሳችንን የወደፊት ሕይወት ነው። የተከበራችሁ የገዲዮ ቴሌቪዥን ተመልካቾቻችን ለዛሬ ያዘጋጀነው ፕሮግራም ይህን ይመስል ነበር። ሳምንት በሌላ ሐሳብ በሌላ ዝግጅት እስክንገናኝ ድረስ ከቀሪ ከገዲዮ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ ይጋበዝን። እስከ ሳምንት ቸር ያቆየን።